ስማኝ፣ እኔ የምፈልገው አንተ የኔ ባል እንድትሆን ነው። እባክሽ አንድራ፣ እባክህ። ቆይ እልሃለሁ። ቆይ አንዴ 10 ይሙላ እስቲ። ቆይ እረፍ። እንደ ሰላቢ እረፍ። በህንደኛ እንጋባ ነኝ አንተ። በቃ ታዲያ ፈለግኩኝ። ነገሩን ላትቀበሉ ትችላለህ፣ ግን እኔ አንተን እንደ ባል ተቀብያለሁ። እኔም እኮ ተቀብያለሁ፣ ግን ቤተሰቦች የምትፈልጊው እንደዚያ ያለ የምታደርጊው እኔ ባሌ ከዚህ ነገር ይሰውርክ፣ ባለቤቴ ይሰውርክ። ናማስቴ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ያው እንግዲህ ጽጌ ሮያል እባላለሁ ከአዲስ አበባ ነው የመጣሁላችሁ። ዛሬ ግን ወደ ኢንዲያ ሄደናል። ዛሬ እንግዲህ እንደምታዩት ያቡ መኝታ ቤት መጥቻለሁ። ያው የቤተሰቡ ቤት እየመጣሁኝ በጣም እያስቸገርኩኝ ነው። ድምጼን ቀንሼ የማወራው ለዛ ነው። ዛሬም እንግዲህ በጓሯችን የገባነው አይደረግም፣ ግን ያው እንግዲህ ጀስት ክሬዚ ለመሆን ነው። እና ባለፈው አሉ ቤተሰቦቹ በጣም የተቆጡት። ለምን እኔ በጓሮ ወጥቼ እኔ ሳልሰበር ለምንድን ነው እነሱ እንደዚህ አይነት ስሜት የተሰማቸው የሚል ቁጭት አለብኝ። ጋይስ ለምንድን ነው እንደዚህ አይነት ነገር የሚፈጠረው? ለማንኛውም ቱዴይ ላገባ ነው፣ ዛራ ሆኜ ላገባ እና ቤተሰቦች ዛሬ ዛራ ነኝ። አለባበሴ ቆይ ላሳያችሁ። ሬት ታደርጋላችሁ፣ ሬት እና በጣም ብዙ ነገሮችን አዘጋጅቻለሁ ቤተሰቦች። እሺ ይሄ እና ቤተሰቦች እስቲ ወደ ዙፋኔ ልመለስ አሁን። እና ዛሬ ኢንዲያን ሆነን እንግዲህ ልናገባ ነው። እዚህ ጋር ሩዝ አለ። ህንዶች እንግዲህ ብዙ ጊዜ በፊልማቸው ላይ ታችሁ ከሆነ ልክ አዲስ ሙሽራ ስትገባ ይሄንን ሩዝ ደፍታ ነው የምትገባው። እኔ ደግሞ በጓሮ በኩል አይደል የገባሁት፣ በጓሮ በኩል ደፍቼ እገባለሁ ማለት ነው። ገብቷችኋል በእርግጠኝነት። ከዛ እዚህ ጋር ቀይ ቀለም አለ፣ ሻማ አለ። ያ የምናመልከው ነው፣ አምላካችን ነው ያ። ገብቷችኋል? ያው እንግዲህ አዲስ ላይፍ በአዲስ ሁኔታ በአዲስ መንፈስ እንግዲህ መተናል ማለት ነው። ዛሬ ኢንዲያ ሆኜ ላገባ ነው። ዛሬ ያቡ መጥቶ ምን እንደሚፈጠር አብረን እናያለን። በጓሮ በኩል ነው የገባ ነው። እኔና ካሜራማኔ እና ግብረ አበሮቼ በጓሮ ነው የገባ ነው። ያቡ እንግዲህ አሁን እንደውልለታለን፣ የት እንዳለ እንጠይቀዋለን። ያው እንግዲህ እስካሁን መኝታ ቤቱ አልገባም። አልጋውም ሳይነጠፍ ነው የጠበቀን። ጋይስ በጣም ፈርተን ስለነበረ በጣም ቀስ እያለ ነበረ ይሄን ነገር ስናዘጋጅ የነበረው እና ዛሬ ኢንዲያ መሆን ስላማረኝ ያቡ ኢንዲያ ሁንልኝ እና እንጋባ ብዬ ዛሬ የኢንዲያ የሆነ ጋብቻ ስርዓት ማሳያችሁ ይሆናል ማለት ነው። ሁላችሁም እንግዲህ አብራችሁ እንደምትቆዩ ተስፋ አደርጋለሁ። ሁላችሁም የኛና የኔና የያቡ ቪዲዮ የትም ቦታ ካያችሁት ላይ ካርጉ አይገባም ጋይስ፣ ንገሩኝ፣ ቃል አውጡ ጋይስ። እና እንግዲህ ሁላችሁም በጣም ነው የምናመሰግነው። ኮሜንታችሁ እያበረታታን ነው። በእውነት በጣም ደስተኛ ነኝ። ያለሁበት ፖዚሽን አልገባችሁም ብዬ እንደማስረዳችሁ አልገባችሁም። ፈጣሪ እና እንግዲህ የተወሰኑ ውዝዋዜዎችን አቀርብላችኋለሁ። ግጥሞችም ይኖሩኛል። እንግዲህ ከኔ ጋር ሆኑ፣ የትም እንዳትዩ አደራ። እና ዛሬ እንግዲህ ያው ደውልለታለሁ። ያው እንደውልለትና የሚፈጠረውን ነገር አብረን እናያለን። ተከታተሉ። እሺ አሁን ያው እንደውልለታለን ጋይስ።
ሃሎ ቻንድራ የነ ቤት አንተ መዋሸት ጀመርክ እኮ። የት ነህ? አይደለም እባክህ ናፍቀኸኝ። መኝታ ቤት ግባና ቪዲዮ ኮል እናውራ። በማርያም ያቡ በእግዚአብሔር አንተ እኔ በቃ ስትናፍቀኝ አንተ ማግኘት አልችልም። መኝታ ቤት ግባና ቪዲዮ ኮል አውራኝ እኮ። ሂድሽ እየሰማሁህ ሂድ። አሁን አንተ ደግሞ ስነ ስርዓትን ያዝ። ጌታ ናፍቀኸኝ ነው። ቪዲዮ ኮል እናውራ። አይጂ ላይ ደውልልኝ ፕሊዝ በእግዚአብሔር። አሁን ግባ። አሁን እኮ እየሰማሁህ ሂድ። መኝታ ቤት ሂድ። እያየሁህ ነው ያቡ፣ እያየሁህ ነው እኮ። እሺ ግባ እኮ። እሺ አይጂ ላይ ደውልልኝ፣ እየጠበኩ ነው። ቶሎ ግባ። እሺ ቶሎ ግባ። እሺ ቶሎ ግባ። እግዚአብሔርን አይጂ ላይ ደውልልኝ አሁን ነው። እግዚአብሔርን እንጣላለን። ስራና ግባ። እሺ ወይኔ ዛሬ አይዶም ነው ቤተሰቦች፣ እኔ አላቅም ምን እንደምላችሁ አላቅም። እንግዲህ ሙሽራችን እየመጣ ነው። ስለዚህ እዛ ጋር ሆነን እንጠብቀዋለን። እዚህ መኖሬን አያውቅም። በጣም ነው የሚደነግጠው በእርግጠኝነት ቤተሰቦች። ይሄንን ይዘን ሙሽራችንን እንጠብቃለን። ቆይ እንደዚህ ነው አምራለሁ። ካሜራማን ተዘጋጅቻለሁ። ቆንጆ ላይ በፊትም እኮ አምራለሁ። እንዲህ ባልቀባ ቤተሰቦች ሙሽራዬ እየመጣ ነው። ቤተሰቦች ያው እንግዲህ እዚህ ጋር ሩዝ ተዘጋጅታ ሩዝ ደፍተው ነው የሚገባው። ምክንያቱም ባለ ምን ነው እንኳን መጣክ። ቆይ ምን አደረገው? ስማርት ወልድ ባለቤት በእግዚአብሔር ስም በል። አንዴ አምላኬ ይቆጠራል። በለስ አምላኬ ይቆጠረኛልሽ። እረፍ። ምንድን ነው? እሺ የውላ ነገር ምንድን ነው? ቆይ ገባሽ? በጓሮ ነው ግን። ቆይ ስርዓቱን አፈረስክ። የምን ስራ ሩዝ ደፍተህ ነው የምትገባው። ሩዝ ድፋና ነው። ቅዱስ ሚካኤል ጭራሽ ጥንቆላ ገብተሽ። አረ ምን ጥንቆላ እንዴ? ስማኝ በኢንዲያን ባህል እኔ እናንተ ልንጋባ ወስኛለሁ። ምንድነው? እና ሩዝ ድፋና ነው የምትገባው። ቶሎ በል፣ ስርዓቱ መጠራቅ አለበት። ቶሎ በል። አይባልም። ምንድነው? እሺ ሁላ ቤት በኩል ገብተሽ እንደዚህ ሁላ። እሺ ሩዝ ድፋልኝ በኢየሱስ ክርስቶስ። እግዚአብሔር ምስክር ያልወተው ማለት ነው። ፋዘር ከነጓደኞቹ ወጣች ነው። ጌታ ሰርማለች። ሁሉም ተሰብስበዋል። እግዚአብሔር ምስክር። አሁን ይኸውልሽ በፍለፍታ ገባሽ። በዚህ ገባሽ የሚባለው ነገሮች በቀደም እንደዛ አንጉል ሲያደርገኝ ነግሬሻለሁ አይደል? ድጋሚው ያቡ አሰቃየሽኝ። እግዚአብሔር ምስክር። ፕሊዝ እዚህ ጋር አንተ አምላኬን አታስቆጣው፣ እባክህን አታስቆጣው። ና ከዛ እጮሃለሁ እግዚአብሔር እጮሃለሁ። አፈሩሲን ሩሱስ ቆይ ቁጭ በል። ማነው እኮ እንዳልጮህ ከፈለክ እምልህን ታዘዘሽ። ቁጭ በል። ምንም አልፈልግም። ምንም አይነት ጨዋታ አልፈልግም። ና ብስራት ነው የምትሄደው። የት ነው እዛው ቪዲዮ ኮል ደውልኛልሽ። እነዚህ ነው አይደለም? ቆይ እልሃለሁ። ቆይ አንዴ 10 ይሙላ እስቲ። ቆይ እረፍ። እንደ ሰላቢ እረፍ። ሻጋው እንዳይቃጠል አይቃጠልም። ለመቃጠል እጮሃለሁ። እሺ ምንድን ነው የምትፈልጊው? እኮ በህንደኛ እንጋባ ነኝ እናንተ። ለምን እንጋባ? በቃ ታዲያ ለምን ፈለኩኝ? ለአንተ ብዬ እንደዚህ የሀገር ባህል ልብሳችንን ለብሼ ይሄ ሁሉ ነገር አድርጌ መጥቼ እንደዚህ ነው የምትለኝ? ጥሩ እድል ያጋጥመው ባለቤት። ጥሩ እድል ያጋጥመው። እግዚአብሔር እመጣለሁ። ተይኝ በቃ። ምንድን ነው የምትፈልጊው? እኮ ቆይ ምን እንደምፈልግ እሺ ያዘው። በጣም ጥሩ። አሁን አምላክ የተቀበለዋል ማለት ነው። ቆይ ቀለም አጥቼ ነው ግንባርህን ለብስራ ማለት እንዴ? እግዚአብሔርን አልቀባም። ወደ ተቀባው እጮሃለሁ ነው የምለው።
እግዚአብሔር ምስክሬ ነው። ፋዘር ልክ እንዳይመስል እንዳይታገስሽ ይመጣል። ምን ያደርጋል? ያቋረጠ ነው እዚህ ሰፈር ደስ የሚያላሽ እግዚአብሔር ነው። አረ በመድኃኒዓለም ምንድነው ልቀባክ እዚህ ጋር አልፈልግም። ባለትዳር መሆነ ማንም እንዳቀባ አልፈለክም። ለዛ ነው አተቀባ ልብ ካለሽ በሀገራችን በወጉ ሽማግሌ ልኬ እንደዚህ ግን ክሬዚ ሞመንት ነው ያለው። በመድኃኒዓለም ጭራሽ ደግሞ መኝታ ቤት ድረስ ግን ኧረ እባክህ እሺ ቆዩ። እንዴት ነው የምትገቢው? ግን እግዚአብሔር ለሌባ ስድስት እያደረግሽ ነው። ሌባ ቢገባ ባንቺ ተገርሽ መጥፎ መንፈስ እኮ ነው የሚያናግርህ። እንደዚህ መጥፎ መንፈስ ነው። ስማ ለምን እጮሃለሁ? እየቀለድኩ አይደለም። ስራ ሙድ እያዝኩብህ አይደለም። መጥፎ መንፈስ ነው ይሄ፣ መጥፎ መንፈስ ነው። ወይኔ ባሌ ከዚህ ነገር ይሰውርክ ባለቤቴ ይሰውርክ። ኧረ በመጀመሪያ ወደዛ ነገር ውስጥ አልከተተችው ምን ችግር አለው? ይሄ እኮ ጥሩ ድል እኮ ነው። አበባ እኮ ጽጌረዳ አበባ እኮ ነው። እንዳይመጡ ማለት ለአንተ ያዘጋጀሁትንማ ሳታረገው የትም አትሄድም። ቁጭ በል እሺ፣ እዚህ ጋር እሺ፣ እዚህ ጋር ቁጭ በል እኮ እንደምትሄጂ ቃል ግቢ። ይኸው እወጣለሁ። አልሳመ ጭራሽ በህንደኛ ነው መሰለኝ ወይስ በአገረኛ? ቤት ነው ሰው እግዚአብሔር ነው ምስክር። ካቅሜ በላይ ነው። ቁጭ በል። አበባው ላይ መጥፎ እድል ያመጣል እኮ ያቡ፣ መጥፎ እድል እኮ ነው የሚያመጣብን። በቃ ይሁን። ለማንኛውም ማለት ነው በሀገራችን ባህል መሰረት ሩዙ ወንድ ልጅ ሳይሆን ሴት ልጅ ነው የምትደባው። ስለዚህ ከውጭ ሆኜ እኔ ልጅ ባል መጣ ቆይ ይሄንን ስመጣ ተቀባለህ አይደለም? የህንዶች የኛ ህንዶች ባህል ነው። ነይ በለኝ፣ ነይ ግቢ በለኝ። ፍቃድ ካላገኘሁ ይሄንን መምታት አልችልም። ግቢ በለኝ። አመሰግናለሁ። አዲስ ቤት የገባ አረ ወይ ተሰቃዩ አምላክ። ሩዝ ደፍቼ ነው የገባሁት። ይሄ ማለት እዚህ ቤት ነው የምኖረው ማለት ፈቅደሃል። ምንም ማድረግ አልችልም። ማኪ እንዳታስቆጣው እባክህ። አሁን ቀለማ አረግልሃለሁ። ከዚህ በኋላ ባለትዳር ነህ። እረፍ። ችግር የለውም። ጠብ ያድርግብህ። ጥፍር ቀለምሽን ምን ወደዛ ግልኝ። ወይኔ አምላኬ። እስቲ በብዙ ሻማ ልሞክርህ እንጂ ምንም ልትሆን አልቻልክ። ይኸውልህ ስማኝ እኮ የምፈልገው ልንገርህ። እሺ ልንገርህ። እኔ የምፈልገው ኧረ እባክህ አምላኬን አታስቆጣው። ወይኔ ጉዴ ፈላ። ቆይ አንዴ ልንገርህ ምን እንደምፈልግ። እሺ አትሳቅ ፕሊዝ፣ አትሳቅ። ስማኝ ያቡ፣ እኔ የምፈልገው በህንድ ባህል ሴት አሜሪካ ነው ኤንጌጅመንት የምታደርገው ነው። እንደዛ ነው። ስማኝ፣ እኔ የምፈልገው አንተ የኔ ባል እንድትሆን ነው። እባክህ ሻንድራ፣ እባክህ ተቀብያለሁ። እሺ ቀለም ንከርና እዚች ጋር ቀባኝ። ይኸው በቃ ቀይችን ንካት እኮ ምን ችግር አለው? እኔ ስለተቀባሁ ችግር የለም። እንደዚህ አድርግና እንደዚህ ተቀባኝ እኮ እንትንሽ ልቀባሽ። ተቀብቻለሁ፣ ችግር የለውም። ቀባኝ። ኧረ እባክህ ውድ ባለኝ እኮ ልጥፍልሽ ወይ እንደዚህ አድርጊ። ተቀብያለሁ። ወይ ተመረኩ በይ። ላጥፎ አሁን ደግሞ አይሆን ነው። አሁን ደግሞ አገባሁሽ ኦልሬዲ። አሁን እኔና ተጋብተናል። አዎ ቤተሰቦችን ማወቅ አለባቸው። ቤተሰቦችን ማወቅ አለባቸው። ቤተሰቦችን ቀለም ልቀባቸው። እባክህ ቻንድራ፣ እባክህ አሁን ሙድ አትያዥ። እግዚአብሔር ሙድ እያዝኩ አይደለም። እኔ አሁን ስላንቺ ምናምን ብዙ ጥያቄ አብዝተዋል። ቤት ስሚ፣ እግዚአብሔር ነው የምሬን ነው እኮ ስሚ እኮ አሁን አንቺ ግን እንደዚህ ያለሽ እኮ ይሄው የዱርዬ ተግባር ነው። እግዚአብሔር ነው የምነግርሽ። ዱርዬ፣ ህንዳዊ ዱርዬ እያልከኝ ኖ ህንዳዊ ዱርዬ ነሽ ያልከኝ። ይሄ ማለት ነው ምን የሆነ እንዳለ ከሰው ጋር አጭሩ ሰው ማሙድ
እግዚአብሔር ነው ልሽራፊ ሶ ስሚ ስለ አንቺ ጥሩ ነገር እያወራኋቸው ስለሆነ በእንደዚህ አይነት መንገድ ካገኙሽ ማለት ነው ሌላ ነገር ነው ልወስዳቸው። ስለዚህ ጥሩ ነገር እንኳን ቢፈጠር ከዚህ በኋላ አይቀበሉንም ማለት ነው ይኖራል። ስለዚህ ይሄን ተግባርሽን ተይ በመድኃኒዓለም ይችላል። እኔ ግን በአምላኬ ተስፋ አልቆጥርም። ነገሩን ላትቀበሉ ትችላለህ፣ ግን እኔ አንተን እንደ ባሌ ተቀብያለሁ። እኔም እኮ ተቀብያለሁ፣ ግን ቤተሰቦች እኮ የምትፈልጊው እንደዚህ ያለ የምታደርጊው ወይኔ አምላክ። ኧረ እባክህ እንደ በአምላካችን ይዣለሁ፣ በአምላካችን በቃ ቤተሰቦችም ይቀበሉኝ። አንተም ተቀበለኝ እንዴ። ቆንጆ አልተቀበልከኝም እንዴት እችላለሁ? ስታስቢ እኮ እባክህ ቤተሰቦች ጋር ውሰደኝ እባክህ። እወድሻለሁ፣ ግን ትንሽ ብቻ ታገሽ። ለምን ፈራህ አንተ? ለምን ፈራክ? እውነቴን ነው። ለምን ፈራክ? አልፈራውም፣ ግን ሌላ ነገር ነው ይመስላቸው። ሌላ ነገር ማለት እኮ ሌላ ነገር እንዴ። ተይ እንጂ እንዴ። አንድ ሴት ልጅ መኝታ ቤት ገባሽ ማለት ምን ማለት ነው? ተቀለሽ በቃ ዛራ ነሽ ወይስ ሁሉም ነገር ለምን እንደቀልድ ትወስደዋለህ? ታሪካቸው ነገሮች እኮ ለእኔ እኮ ሌላ ታሪክ እኮ ነው። እግዚአብሔር ምስክሬ ነው። ለምን እንደዛ ታደርጋለህ? በቃ ቤተሰቦች ይወቁኝ፣ መተዋወቅ በህንዳዊ ባህል እንተዋወቅ። የምን ሽማግሌ ይኸው በቃ ቀይ ቀለም አደረክልኝ፣ ሻማ በራውልክ፣ ይኸው እዚህ ጋር አበባ ምናምን አድርጌልሃለሁ። አምላኬ ከአምላክ ጋር ተዋዷል። በቂ ነው። ያ እውነቴን ነው። እዛ ድረስ እኮ እንሂድ። አይ ነው ህንድ ቤተሰቦች ጋር ፋሚሊ ጋር ማስታወቅሻለሁ። ግን እኮ ማስታወቅ ለምን ፈራክ? ሲሪየስ ነገር ነው። ዩቲዩብ ቪዲዮ እየቀረጽሽ ነው አይመስላቸው እንዴ? ይሄ ልጅ ያ የህይወት ጉዳይ ነው አይደል? ታዲያ አሁን ለምሳሌ ኖርማል ታዲያ ችግር የለውም። ታይቶ እንዴት ሆኖ ፈልግ አይደለም ነው አይደለም። ታዲያ እሺ ቆይ እሺ አንቺ እንደፈለግሽ እኔ እኮ እንደፈለግሽ አድርጊ። እኔ እንደፈለግሽ አልከኝ። ኦፍ ኮርስ በጣም አሪፍ። ቆይ እንደበግልኩት ይችላል አይደለም። እንደዚህ አስረሽ ነው ወይስ እንዴት ነው? እንደሱ ልክ ነው። እኔ ልሸፈን? አይ አትሸፈን። ምን ቻይ ልሸፈን? እሺ ምን እያለው ነው ዞሮሽ? እኔ በውስጤ ነው የምለው። በውስጤ ጸልያለሁ። ስራ ምን አድርገን መሰለክ? ኖ አይደለም። ስማኝ ይሄንንስ ና እንዙር ና። ችግር የለም። እኔ በውስጤ እልልሃለሁ። ሰባቴ ነው የምንዞረው እንዳይደክመኝ። ጥንቆላ አይደለም። እና ምንድን ነው እንዴ? ይሄ እንዳይ ባህል ነው፣ ባህል ነው። ጭራሽ ብለሽ ሻወር ታዝኝ ሰባት ኪሎ ባይሆን ዘፈናቸውን ከፍተሽ ዘፈን ክፈትልኝ በመድኃኒዓለም እባክህ። ተረጋጊ፣ ከፍትልሻለሁ። ከዛ ማለት ነው ስማኝ፣ እንደ ሻሩኬ ደስ ትላለህ። እኔ አልችልበትም። እኔ አሳይሃለሁ። ዳንስ እግዚአብሔር እኔ አሳይሃለሁ። እሺ ባሌ እባክህ ቶሎ ነው ማርቤ हो गया हो गया
Wait.